ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም ተዋህዶ ሃይማኖቴ የጥንት ነሽ የእናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም የግብፅን ከተሞች በደም ገንብተናል በመግደል ጽድቅ የለም ሞተን ግን ኖረናል ማይተብሽን ፍቺ በጥሺው ቢሉኝ እኔ እስከነ አንገቴ ውሰዱት አልኩኝ። ድሮ እኮ ጳጳሳትን ማየት ካህናትን ማየት ዲያቆናትን ማየት ብርቅ ነበር። ዛሬማ እንዲያው ግሩም እኮ ነው። እኔ አንድ ጊዜ ልንገራችሁ፣ መጀመሪያ አዲስ አበባ የመጣው ዕለት ቅድስት ማርያም አካባቢ ነው። መጀመሪያ ስመጣ ነው ከገጠር ወደ ጉባኤ በዚህ ስመጣ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተን ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ አንድ ነገር ልንገራችሁ። ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አቡናችሁ ማትቆጡ። አሁን እኔ አይዳ አያድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሩ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁ። ካመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱ ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ ልንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቶ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቶ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ።
አሁን በግልጽ መንፈሳዊው ጦርነት ተጀምሯል። ኦርቶዶክሳውያን በሙሉ ራሳቸውን አዘጋጁ። ቤተክርስቲያናችን ላይ የተከፈተ መጠነ ሰፊ ዘመቻ አለ። መምህር ምረታብ አልናፈቃችሁ? ጋይስ አልናፈቃችሁ ምረታብ? እኔም በጣም ናፍቆኛል። መምህራችን የናፈቃችሁላችሁም በኮሜንት በመግባት ፍቅራችሁን እየገለጻችሁ ለመምህራችን እንዲደርሰው እንድታደርጉ ጠይቃችኋለሁ። እኔ መምህር ምረታብ ናፍቆኛል ብዬ ስል በቂ ምክንያት ማስቀመጥ እችላለሁ። ምን ጊዜም ከ01 ከ1 10 ከ10 30 40 የተሻሉ ናቸው ብዬ አስባለሁ። ወደ 100ም በትክክል ያደርሳሉ። ብዙ ጊዜ የኛ ፍላጎት 0 ላይ እንቆምና 100 ካልሆነ ሌላውን የምንለው ነገር መሃል ላይ ያሉትን ፍጹም በመርገጥ ነው የምናምነው። ይህንን ባህሪያችንን የተረዱ ጠላቶቻችን በደንብ አድርገው ሁኔታውን ይጠቀሙበታል። በተለይ ግን ከውስጥ ሆናችሁ የተለያዩ ትችቶችን በመምዘዝ መምህር ምረታብ ዛሬ ያለበት ደረጃ ላይ እንዲደርስ የማገዶነት አስተዋጽኦን ያበረከታችሁ የኛው አካላት ትላንት እሱ ያደረጋትን ጥቂቷን ተሰብስቦ ማልቀስና ማስለቀስን እንኳን መፈጸም አልቻላችሁ። ተሰብስቦ ስለ ሁኔታዎችና ስለሚሆንብን ነገር መረዳት፣ ስለዛ ማነባትና ማልቀስ ቅድመ እግዚአብሔር ዋጋ እንዳለው አምናለሁ። ይህንን ማድረግ የቻለ አንድም ሰው አላየውም እስካሁን ድረስ። በየትኛውም ሁኔታ ውስጥ ከዳር ዳር ተነቃንቀን እስቲ ስለሚሆንብን እንምከር ተውንም ለማለት ለማልቀስም የተሰበሰብንበትን አጋጣሚ አላስታውስም። ስለዚህ መምህር ምረታብ በእጅጉ ይናፍቀኛል። ከነ ምናምናችን እውነቴን ነው የምነግራችሁ፣ መዋደድ መቻል አለብን። ያንን ካላደረግን ጠላቶቻችን ያጠፉናል። ለምን? ከውስጥም ተክለዋላ። ጠላት የሆኑ በክብር ልብስ ያጌጡና የተዋቡ ሌሎች ጠላቶችን በውስጥ ተክለው ሲያሰቃዩን ነው የሚኖሩት። ስለዚህ እያንዳንዷ ጠብታ ለዚህ ቤተክርስቲያን ታስፈልጋለች። ለእኛነታችን እጅግ ወሳኝ ናት ብዬ አስባለሁ። መምህር ምረታብ ባለበት ይመቸው ብዬ አልጸልይለትም፣ አልመኝለትም። ወደ ነበረበት አገልግሎት ተመልሶ ሁላችንን በዛ የእንባ መዓዛ እንዲያውደን ዛሬ ላይ የሚሆንብንን ነገር እንደሱ አይነት መሪዎች የሚፈልጉ ናቸውና በመድረኩ ዳግም ከፍ ብሎ እንድናየው እግዚአብሔር አምላክ ይፍቀድልን፣ ይፍቀድለት። መምህር ምረታብ ምንም ብትሆን የፈለገውን ስም ቢሰጡና ቢለጥፉ እኛ የተዋህዶ ልጆች ግን እንወድሃለን። 5ኛ ክፍለ ዘመን ላይ ኢትዮጵያ ውስጥ እስልምና የሚባል የለም። እስልምናም አልተጀመረም፣ እስልምናም አልተፈጠረም። ነብዩ መሐመድም አልተወለዱም። በ571 ተወለዱ። ዓለም የሚያውቀው ታሪክ ነው ይሄ። በቃ ይሄ ነው ታሪክ ነው። ካቶሊክም አልነበረም ስል ሊናደዱ ይችላሉ። 5ኛ ክፍለ ዘመን ላይ ካቶሊኮችም አልነበሩ። 451 ላይ ከኬልቄዶን ጉባኤ በኋላ በነ ሊዮን አማካኝነት የዛን ጊዜ የኦርቶዶክሱን ሁሉ ነገር ይዞ ሄዶ የጀመረ ነው። ፕሮቴስታንት የለም በዛ ጊዜ ብላችሁ መበሳጨት የለባችሁም። ማርቲን ሉተር በ1570 የመሰረተው የ16 ሴንቸሪ እምነት ነው፣ ተጽፏል። ጉግል ማድረግ ነው። በመተባበር ግን የቺን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት የሚደረገው ዘመቻ አንዳንዶቻችሁ ዛሬ ነው ገና የሚገባችሁ እንጂ ይህ ስንት ዓመት የጮህንበት ጉዳይ ነው። ስንት ዓመት የተናገርነው ጉዳይ ነው። ስለዚህ ይህቺ ቤተክርስቲያን የተመሰረተችው ራሱ እንዳልኳችሁ ተመሰረተ የሚለውን ስንወስድ በእግዚአብሔር የተመሰረተ እምነት ያላት ክርስትናውም በራሱ በኢየሱስ ክርስቶስ የተመሰረተ እምነት ነው። ካሳንቺስ አካባቢ ላስተምር ሄጄ መቼም ይገባቸዋል። ቆሜ እያስተማርኩኝ ከኋላዬ ውር ያደርገኛል። ታውቃላችሁ፣ ሰውነቴን ውጥጥ ያደርገኛል። በቃ ዞር ብዬ ማይክሮፎን እንደዚህ አድርጌ አባቴ ምን አጠፋው አልኳቸው። እያስተማርኩኝ እኮ ነው። እዛው እንግዲህ ያጋለጥኩት ነው እንግዲህ መሰለኝ፣ በስሜት እያስተማርኩ መሰለኝ። አጅሮ ለካ እያስከቡልኝ ነው። ማታ ገብቼ ቀጠቅጠዋለሁ፣ ሰግዳለሁ። አሁን የገባሁት ቅድም ከ2 ሰዓት በፊት አለኝ። አውደ ምሕረት ላይ ቆሜ እያስተማርኩ የክርስቶስን ቃል እያስተማርኩኝ እኮ ነው ቤተሰቦቼ። ከዛ መድረክ የሚባል ነገር አቆምኩኝ። በቃ ይኸው ምን አርገችኝ እቺ መድረክ ማህበራዊ ሚዲያ ግዴታ አትሮስ ጨብጬ መጽሐፍ ገጭ ዛም ነው ህዝቡ ቁጭ ግጥም ብሎ የተባለ መሆን አለበት። እንዲያውም የተረፍኩትና ጤነኛ የሆንኩት እንዲያውም እዚህ ከመጣሁ በኋላ ነው። ሰላም ነኝ። አይታችኋል መቼም እና በጣም አዘንኩኝ። ከዛ ዲያቆኑን ጸበል ወሰድኩት፣ ዳነ።
በጣም አዘነ። ተመልሶ ወደ ስራው ገባ። አስተዳዳሪው ተመልሶ እንደዳነ፣ መምህር ግርማ ጉባኤ መጥተው እንደዳነ፣ ይሄ ልጅ ቄሱም መጥተው እንደዳኑ፣ እንዲያው ቄሱም ጭራሽ በርሜል ጊዮርጊስ ልኪያቸዋለሁ ሄደዋል። መቼ መሰላችሁ ሄዱት? በግል ነው ሄዱት። ቤተሰቦችን ሊጠይቅ ብለው ባህር ዳር ሲሄዱ በዛው ገንዘብ ልኬላቸው በርሜል ጊዮርጊስ ሊሄድ ብለው ሄዱ። በሽታው ባለበት ሰዓት ለዚያው እና ሄደው ድነው መጡ። በርሜል ጊዮርጊስ ካህኑ ማለት ነው። በጣም ነው ደስ የሚለው። ሁለቱም ዳኑልኝ። ከዛ ቁጭ ብለን እናወራ ብለን ስንወያይ እገሌ የሚባሉት ደብተራዎችም ቅባቶችም ናቸው አሉ። ለምንድን ነው ታዲያ ቤተክርስቲያን ገብተው እንደዚህ የሚያደርጉት? ምን እናርግ? ቤተክርስቲያን የሁለቱም አይነት ሃይማኖት መገልገያ ሆናለች። ማንን እንስማ? የማንን ወንጌል እንስማ? የትኛውን እናዳምጥ? የሚገርማችሁ ማይክሮፎን ጨብጠው ቆይ እስከ መጨረሻው ልሂድና ላጣራ ብዬ ነው እንጂ ማረጋገጫ አላገኘ ብዬ ነው እንጂ ማለት በትክክል ማይክሮፎን ጨብጠው ሲያስተምሩ የምታውቋቸው ትልልቅ መምህራኖች ውስጥ ሁለቱ ቅባት ናቸው። ምንድነው እንደዚህ ተገበ? ለምንድን ነው እነሱ ሁሌ የምጠይቀው ራሴን ይሄ ነው። በቃ ሳይገባቸው ቀርቶ ሳይሆን የኔት አንደኛ ንቀት የሚባል ነገር ስላለ ትምህርታችንን አያዳምጡም። ለምሳሌ እንበልና በጣም የምወደውን ማከብረውን ቲክቶክ ላይ ላይቭ በመግባት ዩቲዩብ ላይ ደግሞ የቲክቶኩን ቪዲዮ ወደ ዩቲዩብ አምጥተው ቪዲዮ የሚለቀውን ወንድማችን መዝሙር ያሬድን ታውቁታላችሁ አይደል? መዝሙር ያሬድን ማያውቅ ሰው የለም። አንደኛ በመልኩ ያውቁታል፣ ሁለተኛ በአንደበቱ ይታወቃል፣ ከዛ በአገልግሎት እና እኔ ራሴ መጀመሪያ የመጣ ሰሞን አካባቢ በጣም አክብሬው ደስ ብሎኝ ልጆችም አጠቃላይ በቃ የሚናገረው ንግግር ደስ ይላል። እንደው አግኝቼው አንድ ቀን ቁጭ ብዬ ባወራሁት በዚህ ጉዳይ ላይ ምን ትላለህ ብዬ በቃ ትህትናው አነጋገሩ ምናምን ሳየው በጣም ደስ ይለኝ ነበረ። አሁን ከነዚህ ከሚቃወሙ ሰዎች ጋር አንድ ላይ ሆኖ መቃወሙን አለ የጠላሁት፣ መቃወሙ ችግር የለውም። የሚናገርበት መንገድ፣ የሚቃወምበት መንገድ፣ የሚያወራበት መንገድ ሳይሆን እንዴ ይሄ ሰው የቤት ቀጋ የውጭ አልጋ ነው እንዴ አልኩኝ። ለመናፍቃንና ለሌሎች ለተሐድሶች ነው እንዴ ጸባዩን አለስልሶ መጥቶ ቆየ ተረጋጊ እኔት ምናምን እያለ የሚያወራው እኛ ውስጥ ሲሆን ሬት ነው እንዴ አልኩኝ። በቃ በጣም አዘንኩኝ። ምክንያቱም እሱም ያስቀድሳል፣ እኔም አስቀድሳለሁ። እሱም ይጾማል፣ እኔም እጾማለሁ። እሱም ቅዱስ ቁርባን ሊቀበል ይችላል፣ እኔም እቀበላለሁ። በአንድ ቤተክርስቲያን ውስጥ ነው ያለነው ከልጆቼ ጋራ። ማንኛውም ቤተክርስቲያን ውስጥ ያለው አገልግሎት ተሳተፋለሁ፣ እሱም ይሳተፋል። እና ምንም የቀረብኝ ነገር የለም ከቤተክርስቲያን አንድ አካል ሆነን የአንዲት ቤተክርስቲያን ልጆች ሆነን ልክ እንደ ፕሮቴስታንቶቹ አድርጎ ያውም ፕሮቴስታንቶቹን ባከበረበት አይደለም እኮ እጅግ በጣም በወረደ ባዋረደ መንገድ ስማችንን እንደዛ እየጠራ የተስፋዬ ቲፎዞች የግርማ ምናምን ያል ሲናገር በጣም አፈርኩ፣ አማተብኩኝና ከዛን ቀን ጀምሮ እጅግ በጣም ነው ያዘንኩት። አልጠላሁትም፣ ግን በጣም ነው ያዘንኩት። አንድ ወንድም ቀርቦ ማናገር ታዩ ቢኒያም የሚቃወመን ቢኒያም ሆን ብሎ ለሰብስክራይብ ሊሆን ይችላል፣ ወይም እንደዚህ አይነት ባህሪ ኖሮት ይችላል፣ ወይም የመናፍቅ መንፈስ አልወጣለትም። መናፍቅ ማለት ተቃዋሚ ማለት ነው። መናፍቅ ማለት ተጠራጣሪ ማለት ነው። ስለዚህ ሁልጊዜ ሰዎችን ስለሚጠራጠር ስለሚቃወም መንፈሱ ሊሆን ይችላል እንደዚህ የሚያደርገው። ይሄ ወንድማችን ግን ውስጥ አብረን የነበርን ወንድማችን ነው እና እንዴ ዘማሪያምንም ሳያው ያንንም ሳያቸው ዝም ብሎ ሰው ነው ለካ ቲፎዞ እያለ ከፍ አድርጎ የሆነ ቦታ የሚያስቀምጣቸው እንጂ ተራ ሰው ናቸው። ለንግግራቸው ራሱ ለወንድማቸው አይጠነቀቁም። ይሄ ሰው ለእኔ ያለው አመለካከት ምን አይነት ነው? እስቲ ብደውልለት በወንድማዊ ቋንቋ በውስጥ በኩል ግዴታ ሁሉ ነገር ሚዲያ ላይ ይውጣ ማለት አይደለም። በኩል ባዋራው ምን ይለኛል ብሎ እንኳን አሁን እንድናወራ እድል እንኳን የሚሰጥ አይደለም። አነጋገራቸው ቆሽሽ ያለ በጣም የሚያስጠላ ለወንድማማችነት ፍቅር ለንስሐ እንኳን የማይመች። እኔ አሁን እሱን በመጥፎ ነገር ማንሳት የማልፈልገው ስጋው ደግሞ ነገር ስለሚቀበል እንደገና ንስሐ ልገባ ስለማልፈልግ ነው። የተጣላኸውን የሰደብከውን የተቀየምከውን ሰው ሄደህ ይቅርታ ካላልከው ስጋው ደግሞ እንዳትቀበል ስለሚል ማለት ነው። በአንድም በሌላ መንገድ ነው አይደለ? ሄደና መባህን አስቀምጠን ሄደን ወንድምህን ታረቅ ነው አንዱ። ስለዚህ እንደዛ ነገር እንዳይፈጠር ነው አሁን ክፉ ነገር አላወጣም እንጂ እንዴት አሁን እንደዚህ አይነት አንደበት ይዘው ነው የሚቆርቡት እነዚህ ሰዎች? ወንድሙ አይደለሁም የማስተምረው ትምህርት ቀርቦ ማወቅ ምን ያህል ነፍሳቶች በእጃችን ይዘን እያስተማርናቸው እንደሆነ እነዚህ ነፍሳቶች ከየት እንደወጡ እንደው እንደ ወንድም እንደ ቤተሰብ ቀርቦ ማወቅ ምንድነው የከበዳቸው? ለመሳደብ ወይም ለመናገር ወይም ለመንቀፍና በዚህ ልክ ጥላቻ እንዲያድርብንና እንዲያድርባቸው እንዴት ሰው ይገፋፋል ስም ውስጡን ብዬ በጣም አዘንኩኝና ምንድነው ሆን ብለው ነው
ያ ከምን መጣ? ምናልባት በዲቁና ዘመናቸው አብሾ ጠጥተው ሊሆን ይችላል። ካልጠጣም ደግሞ የትዕቢት መንፈስ ከንቱ ውዳሴ ጥሏቸው ሊሆን ይችላል። ከዛም ደግሞ አስተዳደግም ሊሆን ይችላል። አጠገብሽ የሚንኳኳ ነገር አለ። ይቅርታ ይልም ቤት ይቅርታ፣ ስራ እየሰራሽ ከሆነ ያዛርጊ እና ማለት የሆነ የምናደርገውን ነገር ከሆነ ከአንድ ከመልካም ነገር አንጻር አይተው መጥፎ ነው የሚባለውን ነገር ለማስተካከል ህብረት መፍጠር የሚባል ነገር አለ። መጥፎ ማለት ነው እነሱ መጥፎ ያሉትን ይሄ ባይሆን ይሄ ነገር ለምን ሆነ ይሄ ነገር ከምን አመጣው ብሎ ለማለት በውስጥ በኩል የሚገርምሽ፣ በውስጥ በኩል ለማዋራት እንኳን ጥረት ስታደርጊ በውስጥ በኩል ገብቶ ለመነኝ ይላል። እኔ ቢኒያም የዛሬ ዓመት ተናገረው ገርሞኛል። ቢኒ እንዴት ነህ ሰላም ነው ወይ ብዬ በዋትስአፕ ለማውራት ስሞክር ራሱ ዋትስአፕ ላይ ያወራሁትን ኦዲዮ አወጣውና ዩቲዩብ ላይ ለመነኝ፣ በውስጥ በኩል ገብቶ ለመነኝ፣ ይኸው እንደዚህ የጀነጀነኝ ነው ምናምን ብሎ አወጣሁት። ይሄ ምን አይነት ሰዎች ናቸው እነዚህ? ምንድነው ባህሪያቸው አልኩኝና ሁሉንም እንዳለ እርግፍ አድርጌ ተውኳቸውና ሌላው ትምህርታችንን ገብተው የማያዳምጡት ምንድነው መጀመሪያም ስለናቁት ትምህርቱን ገብተው ጨርሶ የማዳመጥ አቅም የላቸውም። ቢያዳምጡትም እንኳን እንከን ለማውጣት ነው የሚያዳምጡት። የሆነ ነገር ከውስጡ እንከን ለማውጣት ለመሰነጣጠቅ እንጂ የቤተ ክርስቲያን ጉዳይ ግድ ብሏቸው አይደለም። እውነት የቤተ ክርስቲያን ጉዳይ ግድ ብሏቸው ቢሆን ኖሮ መጀመሪያ አካሄዱን ያስተካክሉት ነበረ። እኛ አሁን ከእናንተ ጋር ያለን ሪሌሽን ምንድን ነው ሲባል ምን እንደሆነ ይታወቃል። ከኦዲየንስ ጋር ይሄንን ከባድ ትምህርት እያስተማርኩኝ እኔ 350,000 360,000 ሰብስክራይብ አግኝቶ መወያየት በራሱ እኮ በጣም ትልቅ ነገር እኮ ነው። ምክንያቱም ትምህርቱ ይከብዳልና ስለ መንፈስ ማውራት በራሱ ለምን ሰው አሳቅቃለሁ? እኔም ራሱ ይከብደኛል ስለ መንፈስ ማውራት። ግን አብዛኛው ሰው የተያዘበት መንገድ እንደሆነ ስላወቅኩኝ እንደገናም ዘውጌን መተው ስላልፈለኩም ይሄ ዘውግ ለመናፍቅነት፣ ለተለያዩ ኤቲስትነት፣ ፓጋንነት፣ ለተለያዩ ሃይማኖት መቀየር፣ ፖለቲከኝነት፣ ዘረኝነት ይሆናል። ስለዚህ ይሄንንም ሳይድ ደግሞ ሰው እንዲያየው ብለን ነው እኛ ሊያስተምርን ያለ ነውና ካሳንቺስ አካባቢ ላስተምር ሄጄ መቼም ይገባቸዋል። ቆሜ እያስተማርኩኝ ከኋላዬ ውር ያደርገኛል። ታውቃላችሁ፣ ሰውነቴን ቡጥጥ ያደርገኛል። በቃ ዞር ብዬ ማይክሮፎን እንደዚህ አድርጌ አባቴ ምን አጠፋው አልኳቸው። እያስተማርኩኝ እኮ ነው። እዛው እንግዲህ ያጋለጥኩት ነው እንግዲህ መሰለኝ፣ በስሜት እያስተማርኩ መሰለኝ። አጅሮ ለካ እያስገቡልኝ ነው። ማታ ገብቼ ቀጠቅጠዋለሁ፣ ሰግዳለሁ። አሁን የገባሁት ቅድም ከሁለት ሰዓት በፊት አለኝ። አውደ ምሕረት ላይ ቆሜ እያስተማርኩ የክርስቶስን ቃል እያስተማርኩኝ እኮ ነው ቤተሰቦቼ። ከዛ መድረክ የሚባል ነገር አቆምኩኝ። በቃ ይኸው ምን አድርገችኝ ይቺ መድረክ ማህበራዊ ሚዲያ ግዴታ አትሮስ ጨብጬ መጽሐፍ ገልጭ ዛም ነው ህዝቡ ቁጭ ግጥም ብሎ የተባለ መሆን አለበት። እንዲያውም የተረፍኩትና ጤነኛ የሆንኩት እንዲያውም እዚህ ከመጣሁ በኋላ ነው። ሰላም ነኝ። አይታችኋል መቼም እና በጣም አዘንኩኝ። ከዛ ዲያቆኑ ጸበል ወሰድኩት፣ ዳነ። በጣም አዘነ። ተመልሶ ወደ ስራው ገባ። አስተዳዳሪው ተመልሶ እንደዳነ፣ መምህር ግርማ ጉባኤ መጥቶ እንደዳነ ይሄ ልጅ ቄሱም መጥተው እንደዳኑ፣ እንዲያውም ቄሱን ጭራሽ በርሜል ጎጊስ ልኪያቸዋለሁ። ሄደዋል። መቼ መሰላቸው ሄዱት? በግል ነው ሄዱት። ቤተሰቦችን ሊጠይቅ ብለው ባህር ዳር ሲሄዱ በዛው ገንዘብ ልኬላቸው በርሜል ጎጊስ ሊሄድ ብለው ሄዱ። በሽታው ባለበት ሰዓት ለዚያው እና ሄደው ድነው መጡ። በርሜል ጎጊስ ካህኑ ማለት ነው። በጣም ነው ደስ የሚለው። ሁለቱም ዳኑልኝ። ከዛ ቁጭ ብለን እናወራለን። ስንወያይ እገሌ የሚባሉት ደብተራዎችም ቅባቶችም ናቸው አሉ። ለምንድን ነው ታዲያ ቤተክርስቲያን ገብተው እንደዚህ የሚያደርጉት? ምን እናርግ? ቤተክርስቲያን የሁለቱም አይነት ሃይማኖት መገልገያ ሆናለች። ማንን እንስማ? የማንን ወንጌል እንስማ? የትኛውን እናዳምጥ? የሚገርማችሁ ማይክሮፎን ጨብጠው እኔ ቆይ እስከ መጨረሻው ልሂድና ላጣራ ብዬ ነው እንጂ ማረጋገጫ አላገኘ ብዬ ነው እንጂ ማለት በትክክል ማይክሮፎን ጨብጠው ሲያስተምሩ የምታውቋቸው ትልልቅ መምህራኖች ውስጥ ሁለቱ ቅባት ናቸው። እንዲያውም እኔ አንድ ጊዜ መምህር አንተም ቢካል ካናጋልጥም ካልክ ለዘመዴ ለምን ሰጠዋል? ለዘመድኩን ማለት ነው። እኔ አይመለከተኝም፣ ስጡ። በእኔ ዩቲዩብ ግን ቀደም ተከተሉን ጠብቆ ነው የሚሄደው። ዝም ብዬ ማስረጃ ሳሊዝ አላወጣም። ለምን? በዘመድኩን የመቼም መምህር ማለት ይከብደኛል። በዘመድኩን በኩል እየወጡ ያሉት መረጃዎች አብዛኛዎቹ ቤተክርስቲያንን የሚያሰድቡና
እንደው በሁሉም ነገር ውስጥ ልግባ፣ በአኬም በአዶናይም በዛችም በዋንቲያ በቃ በሁሉም ነገር ውስጥ በፖለቲካውም በዶክተር አብይ አህመድም በመከላከያም በፋኖም በሸኔውም በሁሉም ስለሚገባ ዘመድኩን ጥጉን ስለማላውቀው ዘመድኩን ስጡት አትስጡት ምን አገባኝ ነኝ እንደርጎ ዝም በሁሉም ላይ ጥልቅ ማለት ስለማልወድ ማለት ነው። መስመሬን ይዤ መሄድ ነኝ። አይታችኋል። ፖለቲካ ሳወራ የለውበትም። ብዙ ትኩሳት የሆኑ ሚዲያ ላይ የሚሰጡን ርዕሶችና አጀንዳዎች አሉ። እኔ አጀንዳ ይዤ አልሄድም። አጀንዳ የራሴ አጀንዳ አለኝ፣ አይመለከተኝም። ከዛ በደብዳቤ እያደረኩኝ በፍላሽ በሚሞሪ እያደረኩኝ እንዲደርሳቸው እያደረኩኝ ከልጅነት ጀምሮ ገና ዲያቆን ከነበሩበት ጊዜ ጀምሮ አሁን እስካሉበት ስልጣን ድረስ ያደረጉትን ነገር በሙሉ መንፈሱ የለፈለፈውን በሚሞሪ አድርጌ ላኩላቸው። ለሁሉም አገልጋዮች፣ ለደብሩ አገልጋዮች በሙሉ ለአንዳንድ ዲያቆናት አላኩም። አንዳንድ ዲያቆናት አሉ፣ ለእነሱ አላኩም። ምክንያት ስላለኝ ነው፣ የማልክበት ምክንያት ስላለኝ ነው። ማህበራዊ ሚዲያ ላይ የሚሰሩ ስለሆኑ ያንን ድምፅ ሌላ ነገር እንዳያረጉት ስለፈራሁ ነው። ከዛ አብዛኞቹ ሊያገኙኝ ቢሮ ምናምን ደብዳቤ ያስገቡ። ብዙ ደብዳቤ መጥቶልኛል። በጣም ብዙ በወረቀት ተጽፎ የመጣ ደብዳቤ አለ። ከዛው ደብር ቢያንስ ወደ 8 ምናምን የሚሆኑ አገልጋዮች ደብዳቤ አስገብተው ነበር። አንድ ላይ ሆነው በተናጠልም መምህር አራኒ ምን ይሄ ሰውዬ እንደዚህ አብልቶኛል፣ እንደዚህ ቤቱ ሄጄ እንደዚህ ሰጥቶኛል፣ እንደዚህ አድርጎኛል ለሚሉ አገልጋዮች በሙሉ ለምን ስላቸው ደውዬ ጥበብ እየመሰለን አገልጋዮቹ ቤተሰቦቼ ከዛ ላይ መላክ ጀመረ ሳሳድምበት። ወይ ቀላል ነው። ያው መቼም እኛ ላብራቶሪ ኤክስፐሪመንት ክፍል ገባ ብለን ትንሽ ጠቅ ስታረጉት ወይም ሰገድ ስታረጉ ቅዱስ ቁርባን ስትቀበሉ ምንድነው ምናምን ይላል። እሺ ሰላም ገባ እንዴት ነህ ይመቻል ዙፋኑ ሶፋው መቀመጫው ትሉታላችሁ። መቼም ኩላሊት ላይ ነው ጨጓራ ጣፊያ ላይ ነው የትኛው ላይ የሚቀመጠው ተመችቶት ልብ ላይ አይምሮ ላይ ህሊና ላይ መቼም እኔ ፋታ አልሰጠውም። ስለው ይላል። ደፋር አይደለ ደብተራው ሲፈልግ ከነጫማው ሊገባ ከፈለገ የተደገመበት ሰው ቤተክርስቲያን ከነጫማው መግባት ነው የሚያምረው አይደለ? እንደዛ ነው የሚሆነው። ከዛ ተወያየና ቁጭ ብለን ዲል አደረግን። ምን ፈለክ? ካፌ እንገናኝ። እናንተ በህልሜ ካፌ እንገናኝ ብሎኝ በህልሜ ሰዓቴን ሳይ 4 ሰዓት ይላል። በህልሜ አታምኑም? እግዚአብሔር ምስክሬ ነው። በ4 ሰዓት ላይ ካፌ ሲል ቁጭ ብሏል። ከርቀት አየሁት። ምንድነው ሄጅ ገብቼ ነው ላገኘው የሚገባኝ? እኔ እኮ በህልሜ ነው ያየሁት እኮ እና መንፈስ ልኮ እንገናኝ ብሎኛል። በዚህ ልክ ነው። አሁን ይሄ ሰውዬ በደመና ይጓዛል ቢባል ወይ ደግሞ 1 ሜትር ከፍ ብሎ ይበራል ቢባል መቼም መናፍስትን እያዘመ ስለሆነ ነው። አደጋ አለው ይላሉ። ልሂድ አቤት አልሂድ ሄድኩ ሳልሄድ ያላችሁ አየሁት። ከፊት ለፊት የት መሰላችሁ የተገናኘ ነው? ውበት ህንፃ መገናኛ ማራቶን ጋር እዛ አንዱ ካፌ ገባን። ገብቶ አየሁት ቁጭ አለ እና በጣም ማለት እኔ አንዳንድ ጊዜ ነገሮች ግንን ብለው ከአይምሮ በላይ ሲሆኑ ኧረ መምህር ምንድነው የምታወራው ማለት ትችላላችሁ። ቤተሰቦቼ እናንተ ታች ሆናችሁ ማን የላከብኝ ነው። እኛ ጨዋታው ሌላ ነው፣ በቃ ላይ ቅጥቅጡ ሌላ ነው። በዚህ ልክ በህልሜ ሰዓት አሳይቶኝ በእውን በሰዓቱ ቁጭ ብሏል። በሰዓቱ ነግሬዋለሁ ብሎ አስቦ መቼም ልኬለታለሁ ሜሴጅ ብሎ ቴክስት እንዳደረገ ሰው እንደምመጣ እርግጠኛ ሆነ ማለት ነው። ከዛ ቆምኩኝና አሁን ብገባና ባገኘው ጠርቼህ ነው እኔ ነኝ ስቤ ያመጣው ይለኛል። ስለዚህ እንዴት ነው ማድረግ ያለብኝ አልኩኝ። አያችሁ። ከዛ ቆሜ ወደ ሊቀ መላክ ወደ ቅዱስ ሚካኤል ዞርኩኝና እዛው አጠገብ ያለ ሚካኤል ከሚካኤል ዞርኩና አንድ አቡነ ዘበሰማያት ጸልዬ ገባው። እሺ አልኩት። ገና አንድ ገባውኝ። እሺ ቢስ ቆም ጊዜ ያው ብትይዘውም ግን በሰዓቱ መተሃል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩት። ማለት ምንድነው ገብቷቸዋል? ብትይዘው ማለት ማታ ቀጥቅጬ ይዤዋለሁ። ታስሯል፣ ተይዣለሁ፣ ታስሬያለሁ። በቃ በዓል ሰላማት ብሎኛል። መንፈሱ ብሎታል፣ ነግሮታል ሄዶ እና ብትይዘውም ግን ያው በሰዓቱ መተሃል አለኝ። ኦኬ እሺ አልኩኝና ቁጭ አልኩኝ። ጥምጣም ይሄ ትሄዳል አልኩት። አይ በዚህ ሰዓት እኮ ጥምጣም አያስፈልግም አለኝ።
ሱፍ ምናምን ገጭ አድርገው አንዳንድ ቄሶች አይታችኋል። አባ ሳልሙን የምትሏቸው የምታውቋቸው ሲሆኑ ነው። የሚያውቃቸው ሰው ከሌለ ኖርማል ናቸው። ቁጭ ብለው ከፈለጉ ወተት መጠጣት ይችላሉ፣ ከፈለጉ ቢራ አያስታውቅባቸውም። አሁን በቆባቸው የሚያፍሩ በክህነት ልብሳቸው የሚያፍሩ አገልጋዮች መጥተዋል። በጣም የሚያሳዝነው ነገር። ኦኬ እሺ ቁጭ አልኩኝና በጣም ግን አድንቃለሁ ምናምን አለኝ። ለምን አልኩት። አይ በቃ ያስከው ስትይዘው ጊዜ እኛ ጋር ብዙ ናቸው፣ አንተም ላክ ችግር የለውም እናንተ ጋር ካሉት እኛ ጋር ያሉት ይበልጣሉ የሚለውን ታውቀዋለህ መቼም አልኩት። እና ኖርማል ነው የሚያወራኝ፣ መንፈስ እንዳለበት ሰው ምንም አይደለም። እና የሆነ ቦታ ጠብቁ የሚሏቸው መንፈሶችን አስቀምጦ ከኔ ጋር የሚያወራ ሰው ብቻ ይመስላል ስታስቡት፣ ስጋ ለበሰ አጋንንት አይመስልም። በዚህ ልክ ሊደራደር ይመጣል። አንተ ከዛ ምንድነው የምትፈልገው? ለምንድን ነው የላከው እኔ ጋር አልኩት። አይ በቃ ቼክ እያደረኩ ነው አለኝ ይሄኛው። ኦኬ ጸሐፊውም ቼክ ሊያደርገኝ ላከ፣ አንተም ቼክ ልታደርገኝ ላከ። ኦኬ እሺ ያስኩት። ይኸው በቃ መመገማ ባስተማሩን ጠበጠብኩት። የኛን ኪንዶ ታውቃታለህ አለችኝ አልኩትና ወጣሁኝና ጠረጴዛ ላይ ቁጭ አደረኩት። ኪንዶ ታውቃለህ? የኛ ኪንዶ የብሩስ ሊ ወይም ቻኮሊስ የምናምን የነ ጄኪ ቻን መቁጠሪያችን ነች። ሌላ ምንም ኪንዶ የለንም። እንዲህ ምናምን ትሉና ከዛ ለመሳቅ ለመጫወት ምናምን ሲሞክር ትቀልዳለህ አይደል? በሃይማኖት ትቀልዳለህ አይደል? ማህቤብ ላይ ተዋረስከው የትኛው ነው? የባህሩን ነው? የበረሃውን ነው? የጫካውን ነው? የትኛውን ነው? በእና ከሲኦል ነው የሳብከው? ከየት ነው የሳብከው? ምንድነው እንደዚህ በዚህ ልክ በዚህ ነገ እኮ ትሞታለህ። አንተም እኮ ተዋናይ እኮ ሞቷል እኮ አልኩት። ተዋናይን ታውቀዋለህ መቼም። ተዋናይ የሚባለውን ደብተራ በፍየል ላይ አዋረሰ፣ በራሱ ላይ አዋረሰ፣ በቤት ሰራተኛው ላይ አዋረሰ፣ በልጆቹ በምንም አደረገ። ግን በቃ እኮ ትሞታለህ እኮ አፈር ይበላሃል፣ ትበሰብሳለህ። ከዛ በኋላ ክርስቶስ ፊት ትቀርባለህ እኮ። የሰማዩ ማናየው አለኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ነህ ቤተክርስቲያን መድረክ ላይ ቆመህ ውዳሴ ማርያም አንድምታ ትርጓሚ የምታደርገው? አንተ ነህ የእመቤታችን አንድም እያልክ በግዕዙ ወደ አማርኛ አማርኛውን ደግሞ ወደ አንድምታ የምታደርገው አንተ ነህ። የሰማዩ ማናየው። ታዲያ ሲኦልና ገነትን ታዲያ ምን ብለህ ልታስተምረው ሰው ጊዜ? አሁን እስቲ እንደው እንትኑ አንተ ያትና ሸቀላውን እስቲ አስተምሪኝ፣ ዩቲዩብ ላይ እንዴት እንደሚሸቀል አስተምሪኝ ምናምን አለኝ። ልክ ማነው ስሙ ገብረስላሴ ነው የሚባል ቲክቶክ ላይ አንድ የሆነ ስማችን የሚያጠፋ የሚሳደባል አይደል? በውስጥ በኩል ገብቶ ለአንዳንድ ዩቲዩበሮች ቲክቶከሮች ለኛ የኛ ተመሻው ይገው እንዴት ነው እስቲ ሌላው ሰውትና እኔ ቢያለኝ እኮ በቃ ገንዘብ መስራት አልቻልኩም በቲክቶክ እንዴት እንደሚሰራ ሲያስተምሩኝ ይላል። በዛ የገባ በውስጥ በኩል አይገርማችሁ? ተማሪዎች ይደውሉ ይነግሩኛል። አረ መምህር ገብረስላሴ የሚባል እንደዚህ እያለ ነው ይላሉ። እና እንዴት እንደምትሸቅሉ እንዴት ብሩ እንደምታፍሱት እስቲ ባካችሁ ንገሩኝ። ግርምሽ ያስተማረህ ሌላ አስማት ድግምት የለም አለ አልኩት። በቃ እሱን አስተምረ ምንድነው አንተም ያው አራዳኙና በቃ አለ ቆንጆ መተት አስተምሮኛል አልኩኝ። ማላንሳውና ላታረኩት አስተናጋጅ ካፌ ምናምን ሰው መጣ ተሰበሰበ። ጭንቅላቱን ወገብ በዛም ያክል የወይራ መቁጠሪያ በቃ ተናድር ውስጤ በቃ እንዴት በዚህ ልክ ይቀልድብኛል? እንዴት ምን አይነት በቃ ውስጤ በጣም ተናደደ። ከዛ በጣም መትቼዋለሁ፣ ወገቡን መትቼዋለሁ። አጣርጌ ሰንበር አስቀምጬለታለሁ። ከዛ የካፌው እንትን ያዘኝ። ካቦ የካፌው አስተናጋጆች አለቃ ሰው መጣ ምናምን ምንድነው ሲል ጊዜ እዛ ምድረ ኮልኮሊያ ይድና ጋር እንትን ሰብስብ እዚህ መተ ምናምን ብዬ ተናግሬያቸው ወደ ውስጥ ይዘውት ገቡ። እንዲህ መሰለኝ አጂውን አሳረፍኩለት መሰለኝ። ፊት ለፊት አስቀምጬለትም ሊቀልድ ይሞክራል። ከዛ ወደ ቤት የመጣሁኝ በስልክ በቴክስት አድርጎ ስድብ አይደለም ግን ይሄ እንዴት ነው ዛቻም አትሉትም። አንድ ቀን እንደምንገናኝ ቀጠሮ ሊያስይዝ ሞከረ። ላከው፣ ችግር የለውም ፎቶ አለኝ። የካፌውን ካሜራ ተጠቅሜ ቪዲዮውን ወስዳለሁ። ቤተክርስቲያን የምታደርገውን ነገር ሁሉ እናገራለሁ። ከዛ በኋላ ታያታለህ አልኩት። ከዛ በሶስት ቀን ነው በአራተኛ ቀኑ የለም ተባለ። ሄዷል ወደ ሀገሩ ተባለ። ብዙ ሰዎች ቆይ እሰራልሻለሁ ካሉ በኋላ የት ሄደ ሲባል ክፍለ ሀገር ከተባለ በቃ ልታሰራልኝ ነው ማለት ነው ይባላል አይደል? ኦኬ አልኩኝና እኔም ደግሞ ያው በደንብ አድርጌ በስሙ ማለት ነው እየቀጠቀጥኩኝ ከዚህ ሰውዬ የምትመጣ በስላሴ ስም ታስር፣ ወደ መጣህበት ታስር ግባ፣ ሄድና ወደ መጣህበት ሰውዬ ግባ እያልኩ ቀጠቀጥኩት። ማታ ቀጠቀጥኩት።
ከዛ የሆነ ቀን ላይ እኔ እንግዲህ እኔ ውስጥ የታሰረ ምናምን ኖሮ አይደለም ቀጠቅጠው እየፈተሽኩ ነው ራሴን በዛው ስጋዬን እየገራው እየሰገድኩኝ ማለት ነው። የሆነ ቀን ላይ ቁጭ ብዬ ከልጆቼ ጋራ የተጫወቱኝ ቴሌቪዥን አንጂ ያው እንደ ቤተሰብ ማለት የተጫወትን ምልክት ታወቀኝ። ከኋላዬ በር የተከፈተ መሰለኝ የቤታችን በር ዞር ሲይ በር አልተከፈተም፣ ንፋስ ነው ግፍ ይላል። ከዛ ውርር አደረገኝ። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ጆሮዬ እንደዚህ ስል ባለቤቴ ምን ነው አለችኝ። እኔ እንጃ ጆሮዬ ጭው አለብኝ አልኳት። ይሄ ደግሞ ብዙ ጊዜ በጆሮዬ ነው የሚነግረኝ። ኦኬ መጣሁ በቃ ቢሮን ማድረው ቻው አልኳቸውና ወደ ቢሮ መጣሁ። ያይጨናነቁ ልጆቹ ማለት ነው። ቢሮ መጣሁኝና 287 ሰገድኩበት። ያ ማለት 741 ማለት ነው። 741 7000 ብር አስቀምጥና አንድ አቡነ ዘበሰማያት እያልኩ ስሰግድ 41 ይሞላል። ታውቃላችኋል ይሄን? አባታችን ሆይ በሰማይ የምትኖር ስምህ ይቀደስ እያላችሁ ስትሰግዱ መጨረሻ ላይ ለዘላለሙ አሜን ስትሉ 41 ይሞላል። ቁጠሩት። ልክ የእመቤታችን ጋር ስትደርሱ በእመቤታችን በቅድስት ድንግል ማርያም ስም እያላችሁ ስትሄዱ ስሟን እየነጣጠላችሁ መሄድ አለባችሁ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን በሐሳብሽ ድንግል ነሽ የሚለው ላይ የእመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ እያላችሁ ስሙን እየነጣጠላችሁ አንዳንድ ስግደት መስገድ ነው። 741 ሰገድኩበት 287 ሆነ። ከዛ በኋላ እዛው በተኛውበት ዘረረኝ። ራሷ እንግዲህ ድንግል ማርያም እዛው ያዘችልኝ ማለት ነው። በተኛሁበት ነጋ። እዛው የጸመጸልይበት ቦታ ላይ ከላይም አልለበስኩ ምንም አላልኩኝ። ሲነጋ ቁጭ ብዬ ህልሜን ጻፍኩት። የጻፍኩትን ፎቶ አንስቼ ላኩለት። ክፍለ ሀገር ነው ያለው፣ ገጠር ነው ያለው፣ አላየውም። ከዛ በኋላ ከ15 ቀን ነው ከ20 ቀን በኋላ ተመለሰ የሰውዬ። ከ20 ቀን በኋላ ሲመለስ በሰው በቃሬዛ ተደርጎ ተሸክሞት ነው የመጣው ሆስፒታል ሊገባ እና እዚህ እንደመጣ እንግዲህ እንደገባ ኔትወርክ ሰርቶለታል መሰለኝ። በሰው ትከሻ ላይ ተሸክመውት ነው የሚልክልኝ። አሁን እኔ ይሄንን ቴክስት ምልክልህ የሰው ትከሻ ላይ ሆኜ ነው የሆነቴን ነው የምነግራችሁ። እኔ ያለ የጸሎት አቅም ነው የምነግራችሁ። እኔ እንደዚህ ሆኜ እግዚአብሔር እንዲያደርግልኝ ብዬ ነው እንጂ ልናገር የምችለው እኔ እንደዚህ አረኩት አይደለም እምላችሁ። በሰው ትከሻ ላይ ተሸክመውት ከገጠር ከአዲስ አበባ ጥግ ላይ ማለት ነው እዚህ ስትገቡ ሻኖ አካባቢ ላይ ከዛ ተቀብለውት በአምቡላንስ አልቻልንም ብለው ተቀብለውት አጥተው ሆስፒታል እስከሚያስገቡ ድረስ ቴክስት እያደረገ ነው። የላክልኝን አይቼዋለሁ፣ ህልሙንም የላከውንም አይቼዋለሁ። እንደገና ወደ መጣህበት ተመለስ ብለህ የላከው መንፈስም ደርሶኛል፣ ቴክስቱም ደርሶኛል እንጂ እያለ ይቀልዳልና ግርምሽ ጥሩ አድርጎ አስተምሯቸዋል። ካሁን በኋላ ካንተ ጋር ልፋለምን በቃኝ አለኝ። አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ። ና አግዘኝና አስወጣልኝ እልሃለሁ። ና አርዳኝ እልሃለሁ። በጸጋው እየተከላከልኩ ነው እንጂ የለብኝም ማለት አልችልም። ጠላት አለብኝ። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ